ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እስቲ ባለፈው ሳምንት ከብሬንፎርድ ሽንፈት በኋላ ከብዙ ውጣ ውረድ በኋላ ለአንዲት ለዛች ፕሮግራም ሲል እንግዲህ ወደ ቻናል ተመልሶ ይህን ሀሳብ መግለጽ አለብኝ ብሎ ባልተሟላ ጤንነት መጥቶ ከእናንተ ጋር ለ30 ምናምን ደቂቃ ቆይታ አድርጎ ተመልሷል። ያው ኮንቲኒቲ ባለው ፕሮግራም ሳይሆን ለዛች ፕሮግራም ሲል ያው ካለው ወቅታዊ ሁኔታ አንጻር ብዙ ምቹ ሳይሆን ነው። እንግዲህ በሊቨርፑል ሽንፈት ውስጥ እነዛ ነጥቦች እየተመለከትኩ በየትኛውም የጤንነት ጉዳይ ሊሆን ለውድ አድማጮች ያለኝን አቋም ማሳወቅ አለብኝ ብሎ ያለፈው ሳምንት እንግዲህ በርካታ ፕሮግራም አድማጮች አድምጣችሁታል ያን ፕሮግራም እና ከእናንተ ጋር ቆይታ አድርጓል በብሬንፎርዱ ሽንፈት መልስ እና የብሬንፎርዱን ጨዋታ ሙሉ የጨዋታ ድህረ ጨዋታ ግምገማ አላደረግንም። ነገር ግን የዘንድሮ የሊቨርፑልን የውድድር ዓመት በተለያዩ ፕሮግራሞች በየወቅቱ የሚነሱ ሀሳቦችን ከተለያዩ ጉዳዮች ጋር እያጣመርን ከእናንተ ጋር ቆይታ አድርገናል። ብዙ ሀሳቦች ላይ ተወያይተናል። በሀሳቦቻችን የምትስማሙ አላችሁ፣ ማትስማሙም። ግን በነጻ ሀሳብ በጣም ደስ የሚል ብዙ ቆይታዎችን አድርገናል። እነዛ ቆይታዎች ደግሞ በተለየ ሁኔታ ሀሳቦችን እያዳበርን ከጨዋታ ጨዋታ ወደ እናንተ ይዘን የምንመጣው ሀሳብ ከፍ እያለ ምናንሸራሽረው ነጥቦች ደግሞ እግር ኳሳዊ የሆነ ከድጋፍ በጸዳ መልኩ የምናየውን እውነታ ደግሞ እንድናጋራችሁ እያስገደደ ከጊዜ ወደ ጊዜ በተለይ የምትሰጡት አስተያየት ደግሞ በበለጠ ስራችን ላይ እንድንጠነክር የሚያደርግ በጣም ደስ የሚል አስተያየት ማለት የእግር ኳሱ ቤተሰብ እኔ እንጃ ከሰሞኑን የሚደርሰን ኮሜንት በጣም ከሰራነው ከለፋነው በላይ ነውና በጣም ከልብ እናመሰግናለን። ለሁሉም ኦዲየንስ ጠንክረን በበለጠ ተዘጋጅተን እንድንመጣ የሚያበረታን ነውና ከልብ እናመሰግናለን። ለምትሰጡት ሀሳብ አስተያየት ልባዊ ምስጋና አለን። እነ ዮሐንስ ከኤርትራ ሁሌ ስምን አነሳለሁ እያልኩ በፕሮግራም መደራረብ ምክንያት እየዘነጋው በጣም የሚያስገርም አድማጫችን ነው። ከአንድ ዓመት በላይ በእያንዳንዱ ፕሮግራም ኮሜንት እየገባ የሚሰጠን ምርጥ ኤርትራዊ ወንድማችን ነው። ዮኒን በእናታችሁ አመስግኑልን። ላይክ በማድረግ ሼር በማድረግ ሳብስክራይብ ከኤርትራ በርካታ ኦዲየንሶች እንድናገኝ ያደረገ ምርጥ ወንድማችን ነውና ከልብ ዮኒን እያመሰገንን ሌሎች ደግሞ ጥራት ያላቸው እግር ኳሳዊ ምስል ያለውን ከፍተኛ ትንተና በመስጠት ከኛ ጋር ደግሞ ቆይታ እያደረጉ የሚገኙ ምርጥ አድማጮች አሉ። ለምሳሌ አንድ ኮሜንት የጻፈልንን አድማጭ አድራሻችንን ወይ እንልካለን ወይ አድራሻችንን በኮሜንት መስጫ ወይ ስልክ ቁጥርን ብታስቀምጥልን እንዲህ የሚል ዩዘር ሙላት ታደለ የሚል መሰለኝ። በጣም እግር ኳሳዊ መልክታክ በተለይ እኔ በግሌ ልክ እንደ ዲቮ ፕላስቲክ እንደ አበባየው ማለት ነው የምሰጠን ኮሜንት በጣም የሚማርከኝ አስተያየት ስለሆነ በተለይ ጨዋታዎችን የምታይበት መንገድና ያንተን አስተያየት አያይዘ ከኛ ማቻናላይዝ ጋር የምትሰጠው ኮሜንት በጣም እግር ኳሳዊ ስለሆነ ልባዊ አድናቆት አለኝ። ይሄን አድማጫችን በግሌ በተለይ እኔ መታወቅ ስለምፈልግ ምናልባት ይህን ፕሮግራም የምታደምጥ ከሆነ ምክንያቱም የሊቨርፑል ፕሮግራሞች የሚሰጠው ተደጋጋሚ አስተያየት ስላለ ቋሚ አድማጫችን ነክ አልጠራጠርም። ስምን ካልተሳሳትኩ እንግዲህ በዩዘር ላይ የምመለከተው ሙላት ታደለ የሚል ስልክ ቁጥርን ወይ በኮሜንት መስጫ ብታስቀምጥልን፣ ካልሆነ ይህን ፕሮግራም የምታደምጡ ከኛ ጋር ኮንታክት ማድረግ ከፈለጋችሁ በ0913 706297 በመላው ዓለም የምትገኙ አድማጮቻችን በቀጥታ ኮንታክት ማድረግ ትችላላችሁ። በዚህ ስልክ ቁጥር ሙላት ታደለ እንግዲህ በ0913 706297 ላይ መደወል ትችላለህ። ይሄ እኔ አድራሻ ነው። ሌሎች አድማጮችም ከሀገር ውጭ
የምታደምጡም በሀገራችን የምታደምጡም አድማጮች በቀጥተኛን ኮንታክት ማድረግ ከፈለጋችሁ በዚህ ስልክ ቁጥር ማግኘት ትችላላችሁ ማለት ነው። እስቲ የዛሬውን ፕሮግራማችንን አርነ ስሎት ሰበብ የማያጣው የአርነ ስሎት ሊቨርፑል እኔ እንግዲህ አምናም እንደምታስታውሱት አርነ ስሎት የሊቨርፑል አሰልጣኝ ሲሆኑ ትክክለኛ ቅጥር ነው ብዬ በመላው ዓለም ካሉ የሊቨርፑል ደጋፊዎች ጋር በስልክም በሚዲያ ደረጃ አባን አሳመኜ እንግዲህ የሊጉ ዋንጫ ሊቨርፑል አሳክቷል በስሎት ውስጥ። በ9 ጨዋታ ደግሞ አንድ ሲዝን ሙሉ በአቋሜ ጸንቼ ዋንጫ ክለቡ ሲያነሳ የክለቡ ደጋፊዎች አባይ ይቅርታ ይጠይቅ ብለው በዚህ ቻናል አስተያየት እስከሚሰጡ ድረስ የነበረኝ አቋም ይታወቃል እና በ9 ጨዋታ ሀሳቤን ቀይሬ አይደለም፣ ግን የሚታዩ እውነታዎችን ደግሞ ስቴፕ ባይ ስቴፕ እግር ኳሳዊ የሆኑ መንገዶችን ደግሞ ማንሳት አለብን። እነዚህ ችግሮች ደግሞ የሚቀረፉ መሆናቸው የስሎት ተስፋ በሊቨርፑል ቤት አለመጠናቀቁን ይጠቁማሉ። ግን ለምንድን ነው ሊቨርፑል በዚህ ደረጃ የተቸገረው? አንደኛ ክለቡ በጊዜ የሚያስተናግደው ግፍ፣ ሁለተኛ የተከላካይ ክፍሉ ጥልቀት ማነስ፣ ሶስተኛ ስሎት ያለዩት የፊት መስመር ቅንጅት፣ አራተኛ የቡድኑ ቋሚ ምርጥ 11 ያልተለየበትና ከሮቴሽን ሲስተምም አብሮ ሮቴት እያደረገ የቡድኑን ስቴቢሊቲ በአጠቃላይ ያበላሸበት ሲዝን ሆኗል እና በዚህ መሰረት የሊቨርፑል ስትራክቸር መልክ ሳይዝ ፍሉዲቲውን ሳይጠብቅ ሚዛኑን በአግባቡ ሳይዝ ሊቨርፑል እንደውም አንድ አድማጫችን ያለው አስተያየት ለሊቨርፑል ደጋፊዎች ተገቢ ላይሆን ይችላል እንጂ ያው እሱ ራሱ የሊቨርፑል ደጋፊ ስለሆነ እንደው ስሎት ማሰልጠን የሚችል አሰልጣኝ አይመስለኝም። ከቤታቸው ጠርቷቸው ነው ተጫዋቾችን እያጫወተ ነው እንደሚገኘው። ሊቨርፑል ሀሳብ እንዳለው ቡድን ኮንቲኒቲ ያለው ማጥቃት የተጫዋቾች የግል ጥረት እንጂ የቡድኑ ኮንቲኒቲ ማጥቃት የለውም ሲል ነበር ሀሳቡን የገለጸበትን መንገድ እንግዲህ አድማጮች የተረዳችሁ ይመስለኛል። የሊቨርፑልን ስትራክቸር ነው። ይህ ስትራክቸር ግን የተዛነፈበት የተለያየ ምክንያቶች አሉ። ለምሳሌ ኮነር ብራድሊ እና ሜሎስ ኪርኬዝ አብሮ በተሰለፉባቸው ጨዋታዎች እስቲ አድማጮች ልብ ብላችሁ ከተመለከታችሁ መሐመድ ሳላ መተቸት የሌለበት ትላልቅ ምክንያት የሊቨርፑል አሁንም በደንብ አስታውሱ የክሪስታል ፓላስን ጨዋታና የቼልሲን ሽንፈት በተከታታይ ስለነበር ፓላስ፣ ጋላታሳራይ፣ ቼልሲ ስለነበር በሶስቱ ጨዋታዎች የታየው ትልቁ ክፍተት ብዬ በግሌ ምስሎችን ከስልክ ላይ ስክሪንሻት አድርጌ እንደውም በስክሪናችን ላይ አስቀምጠን ይሄ የቢልድ አፕ ፌዝ አምና አልነበረም፣ ስሎት ቢልድ አፑን በሎው ብሎክ ስትራክቸር ካላስተካከሉ አሁንም ሊቨርፑል ከዚህ የውጤት ቀውስ አይነሳም ስንል ነበር። በተለይ ስትራክቸራል ባክስሪ ሲስተሙን መተው አለባቸው። በደንብ ተመልከቱ። የብሬንፎርዱ ጨዋታ ትልቁ የሊቨርፑልን ተጋላጭና ክፍት የሆነ ቡድን ማንም ቡድን የሚያልፈው አምና እኮ የሚያስደንቀው ነገር ሊቨርፑል እስከ 34ኛ ሳምንት ድረስ እኮ ሊቨርፑል ያስተናገደው የግብ ብዛት 27 ነበር። የመጨረሻ አራት ጨዋታዎችም ዋንጫ ካነሱ በኋላ ይሄ ቻምፒዮንስ የሆነ ቡድን ሪላክስ የሚያደርገውን ምክንያቱም በየቀኑ ትሬኒንግ አይሰራም፣ አብዛኛው ጊዜ ሴሌብሬሽን ነው። ይሄ እያንዳንዱን ጨዋታ የሚሰጡበት አይነት ትኩረት አይሰጡም። በቃ ሪላክስ ነው አብዛኛው። በዛ ምክንያት ሊቨርፑል ከሻምፒዮና በኋላ የጣላቸው ነጥቦች የተቆጠሩ ግቦች በዝተው ነበር። ነገር ግን ሊቨርፑል በዛ ወቅት ነበር እንዲህ አይነት ተከታታይ ግቦችን የማስተናገድ ሪከርድ። ለምሳሌ ሊቨርፑል እንደ ቡድን በአንድ ጨዋታ ኮምፕሊት ቢግ ቻንስ 2 ለማስተናገድ በአማካይ ሊቨርፑል ሜዳ ውስጥ 62 ደቂቃ ያስፈልግ ነበር በአንድ ጨዋታ። አሁን አንድ ቢግ ቻንስ አስተናገደ ሊቨርፑል ከ62 ደቂቃ በኋላ ነው ቢግ ቻንስ የሚያስተናግደው። አምና እስከ 34ኛ ሳምንት ነው ይህን ስታት የምነግራችሁ ሻምፒዮን እስከሚሆንበት ድረስ። ዘንድሮ በ9ኙም ጨዋታ ሊቨርፑል
12 ደቂቃው ቢግ ቻንስ ሊፈጠርበት የሚችል የአደጋ ክልሉ ክፍት ነው። በየ12 ደቂቃው አንድ ቡድን ደፍሮ የሚያጠቃ ከሆነ በ12 ደቂቃ ውስጥ ሊቨርፑል ላይ ቢግ ቻንስ ክሬት ማድረግ ይችላል ማለት ነው። ይሄ እንዴት ሊሆን ይችላል ነው? አሁን ስትራክቸራል ቢልድ አፑን መጀመሪያ እስቲ ሊቨርፑል ተስተካክሎ አልተስተካከለም የሚለውን እንመልከት። አንድ የሚያስደንቃችሁን ስለ ሊቨርፑል የፉልባክ ቻንስ ክሬት ምን ያክል የክለቡ ዊፖን እንደነበር ትሬንት አሌክሳንደር አርኖልድ የምትመለከቱት ተጫዋቹ አይከላከል፣ የትኛውንም አይነት የመከላከል ብቃቱ ጥሩ ላይሆን ይችላል፣ ግን ፖዚሽናል እንቅስቃሴው ላይ የሚያዛንፍ ተጫዋች በሚፈለገው ፖዚሽን ላይ ይገኛል። ዲፌንሲቭ አክሽኑ ነው የወረደው ወይም ተፈጥሯዊ ያልሆነው በመከላከሉ በኩል የሚጋለጠው። አንድ የሚገርም የተመለከትኩት አንድ መረጃ ላይ በሊጉ ከሚገኙ ፉልባኮች የሊቨርፑል ፉልባክ ኦቨርላፕ አድርጎ ቢግ ቻንስ ክሬት ያደረገውና ከፉልባክ በተነሳ ኳስ ሊቨርፑል ግብ ያስቆጠረው ማለት ሜሎስ ተፈጥሯዊ ፉልባክ ነው። ለመጀመሪያ ጊዜ ሊቨርፑል ግብ ያስቆጠረው በ9ኛ ሳምንት ነው። ከየትኛውም ቡድን ባነሰ 20ኛ ደረጃ ላይ ነው ከፉልባክ አገልግሎት ቻንስ ክሬት ያደረገ 20ኛ ደረጃ። አምና 9ኛ ሳምንት ላይ እንምጣ። በሊጉ ከሚገኙ ተከታታይ እስከ 10ኛ ደረጃ ከሚገኙ ከፉልባክ በሚገኙ አደጋ በሚፈጥሩ እንቅስቃሴዎች የአርነ ስሎት ሊቨርፑል አንደኛ ነው። ከሱ ቀጥሎ ባሉ 9 ተከታታይ ክለቦች ድምር እንኳን የአርነ ስሎትን የአደጋ የመፍጠር የፉልባኮችን አገልግሎት አይደርስም። የዘጠኙ ተደምሮ ለምሳሌ በአንድ ጨዋታ ከፉልባክ በሚነሳ የጨዋታ እንቅስቃሴ ሊቨርፑል የለም ቢባል 4 ኢላማውን የጠበቀ ሙከራ ያደርጋል። ለምሳሌ አንድ በቂ ማሳያ አንድ ቁጥር ልንገራችሁ። አምና ታስታውሳላችሁ 4ኛ ነው 5ኛ ሳምንት ላይ ሊቨርፑል በርንማውዝን በአንፊልድ 3-0 ሲያሸንፍ 2 በዲያዝ 1 በዳርዊን ኑኔዝ፣ ሶስቱም ግቦች የተገኙት ከፉልባኮች ነው። አንዱ ከሮበርትሰን፣ 2ቱ ከትሬንት አሌክሳንደር አርኖልድ። አንዱን በቀጥታ በዳይሬክት አታክ ከተከላካይ ጀርባ የጣለውን ኳስ ኬፓ አሪዛባላጋ መውጣቱን ተመልክቶ ዲያዝ ሸውዶ አስቆጠረ። ሁለተኛውን በመልሶ ማጥቃት ትሬንት እስከ ፋይናል ሰርድ ሄዶ በግራ እግሩ ፓስ ያደረገውን በግራ እግሩ ዲያዝ አስቆጠረ። በትንሹ ላስታውሳችሁ፣ ሁለተኛ ጨዋታ ላስታውሳችሁ። የመጀመሪያው ጨዋታ ከኢፕስዊች ታውን ጋር ለመሐመድ ሳላ ከተከላካይ ጀርባ ትሬንት የጣለውን ኳስ ከዛም በኋላ ለጆታ አቀበለ፣ ጆታ አስቆጠረ። ሊቨርፑል ለምሳሌ ከማንቸስተር ዩናይትድ ጋር በኦልድ ትራፎርድ ባደረገው ጨዋታ ከትሬንት አሌክሳንደር አርኖልድ ብቻ 2 ቢግ ቻንስ ሊቨርፑል አግኝቷል። ይሄ ማለት የሊቨርፑል የሊግ አጀማመርን ነው ማነሳላችሁ። ሊቨርፑል ለምሳሌ ቶትናም ሜዳ ላይ ሄዶ በሊጉ አንድ ስቴፕ ጊሩን ከፍ ያደረገበትን ድል 6-3 ሲያሸንፍ ታስታውሳላችሁ። በዛ ጨዋታ ትሬንት አሌክሳንደር አርኖልድ በጨዋታው 4 ቢግ ቻንስ ክሬት አድርጓል። ከአራቱ 2ቱ ተቆጥረዋል። የትኛውንም ጨዋታ ማንሳት እንችላለን። ሊቨርፑል አብዛኛውን ኤሪያዎችን ዶሚኔት የሚያደርገው ኦፍ ዘ ቦል ብቻ አይደለም፣ ከኳስ ጋር ባሉ እንቅስቃሴዎችና ያ የማጥቃት እንቅስቃሴ። ዘንድሮስ የሊቨርፑልን ስትራክቸራል ቢልድ አፕ ተመልከቱ። አሁን ሊቨርፑል ትልቁ ችግር በቢልድ አፕ እንቅስቃሴ ከራሱ የመጫወቻ ክልል ሆኖ የግብ ዕድል መፍጠር አይችልም። አምና ግን ከራሱ የመጫወቻ ክልል ሆኖ የግብ ዕድሎችን ለመፍጠር አይቸገርም። ምክንያቱም ስትራክቸሩ አይዛነፍ ወይም የሊቨርፑል የሎው ብሎክ ስትራክቸር ለተጋጣሚ ኤሪያሎችን የሚከፍት ቡድን አልነበር። ዘንድሮስ አንደኛ ከራሳቸው ፖዚሽን ኳስን ካስጀመሩ በቀላሉ ሰከንድ ቦል ሊቨርፑል እየተሸነፈ ነው። አንደኛው ማሳያ የማንቸስተር የአንፊልድ ድል ነው። ቫንዳይክ ፈርስት ቦል አሸንፎ ሰከንድ ቦል ሊቨርፑል ተሸነፈ። አማድ ገሎ ነበር ለብራያን ኢምቤሞ ኳሷን ስሩ ፓስ ማቀበል የቻለው፣ በቀላሉ ኢምቤሞ አስቆጠረ። ሁለተኛውንም ግብ ተመልከቱ። ሰከንድ ቦል ሊቨርፑል ተሸነፈ። ኮርና ክሮስ የተደረገውን ፈርስት ቦል ሊቨርፑል አሸንፎ ሰከንድ ቦሉ ብሩኖ ተቀብሎ ክሮስ አደረገ፣ በቀላሉ ማጓየር አስቆጠረ።
ሰከንድ ቦል የሚሻል። ስለዚህ የሊቨርፑል ቢልድ አፕ ላይ ዲፌንሱም አታኪንጉም ስትራክቸር ጤናማ አይደለም። ለምሳሌ አንድ ያስገረመኝ ሙከራ ሊቨርፑል እስከ 9ኛ ሳምንት ድረስ ከፉልባክ አንድ ቀጥተኛ አስተዋጽኦ ያገኘው የመጨረሻ የሊጉ ዝቅተኛ ቡድን ነው። ኮነር ብራድሊ 62 ደቂቃ ሜዳ ውስጥ ቆይቷል። እስካሁን ድረስ ለሊቨርፑል በርካታ ጨዋታዎችን በቋሚነትም ሆኖ ተቀይሮ ገብቶ አድርጓል። በሊጉ ለመጀመሪያ ጊዜ አንድ ቢግ ቻንስ ክሬት አደረገ፣ ሜሎስ ኪርኬዝ አስቆጠረ። ኪርኬዝ እስካሁን በሊጉ አንድ ቢግ ቻንስ ክሬት አላደረገም በ9 ሳምንት። ምክንያቱ ደግሞ ምንድነው? ሊቨርፑል በቢልድ አፕ በኩል እንዳም ነው ወደ ራሱ የሜዳ ክፍል አፈግፍጎ የራሱ የአደጋ ክልል ከፔናልቲ ቦክስ ውስጥ ሳይወጣ ቢልድ አፑን ሲጀምር ትሬንትም ሮቦም ወደኋላ ነው ያሉት ወይም ሲሚካስም። ዘንድሮ ግን አንደኛው ፈንጠር ሲል አንደኛው የባክስሪ ስትራክቸር ይሰራል። በአብዛኛው ሜሎስ ኪርኬዝ ለምን አዳፕት አላደረገም? ቅድመ ጥንቃቄ መውሰድ አለበት በሚል ስሎት ብራድሊ ኦቨርላፕ እንዲያደርግ ከፍተኛ ኤሪያዎችን ይፈጥራል። ሶስቱ ተከላካዮች ወደኋላ ይቆማሉ። በደንብ እዚህ ጋር መመልከት ያለብን ኢንቨርትድ ፉል ባክ አይደለም። ሊቨርፑል በቀጥታ ወደ ባክ ስሪ ነው የሚቀየረው። ይሄ ደግሞ ተጋጣሚ በምን አይነት ስትራክቸር እንዲመጣ አድርጓል። ሊቨርፑል ላይ ያን የብራድሊና የኩናቴን መሀል ያለውን ብራድሊ ጥሎ የመጣውን ለማጥቃት ወደ ፋይናል ሰርድ ወይም ወደ ኦፖዚሽን ሚድ ሰርድ የተጠጋበትን ፖዚሽን እና ኩናቴ ወደ ቫንዳይክ ተጠግቶ በሁለቱ ተጫዋቾች መካከል ያለውን ስፔስ በቀጥታ ተጋጣሚ ታርጌት ያደርጋል። በቀላሉ ሊቨርፑል ላይ ግብ ያስቆጥራል። ሁለተኛው ግብ እንዴት ነው የተቆጠረው? በደንብ ላስተዋል። ያንን ፖዚሽን ነው ታርጌት አድርገው ሻርነር ወስዶ ማማርዳሽቪሊን እንደ ፔናልቲ ጥሎ ያገባው። በደንብ ካያችሁ ግን ግቧ ስትቆጠር የሊቨርፑልን ስትራክቸር ብትመለከቱ ባክስሪ ነበር። ኪርኬዝም አለ፣ ቫንዳይክም አለ፣ ኩናቴም አለ። ግን ኩናቴ ቶሎ ሪከቨር የማድረግ ፍጥነቱ ደካማ ስለሆነ ወይም ያንን ኤሪያ ሪከቨር ለማድረግ ከፈጣን ተጫዋች ጋር ሎንግ ቦል ነው፣ ሰፊ የመሮጫ ስፔስ አለ። ወደ ኦፍሳይድ ትራክ ለመስራት ነው ያሰበው። በታይሚንግ ተጫዋቹ ቀደመው። ሊቨርፑል ለቀላሉ ግብ አስተናገደ። ይሄ ስትራክቸር አሁንም አልተስተካከለም። ክሪስታል ፓላስ ሊቨርፑል ላይ 4 ከረፍት በፊት ቢግ ቻንስ ክሬስ ሲያደርግ በአሊሰን አማካኝነት ሲመክኑ አብዛኛው ኤሪያዎች ታርጌት የተደረጉት የኩናቴና የብራድሊ ያን የሚፈጥሩት ስፔስ ነው። የታይሚንግ መግባባት የለም ተከላካዮች ጋር ዘንድሮ። አምና ግን ሊቨርፑል ቢያንስ ለፍሉዲቲው አንዱ መነሻ ተጫዋቾች የታይሚንግ መግባባት አላቸው። ይሄን ደግሞ ክለቦች ታርጌት ማድረጋቸውን ከሚያሳዩ ቁጥራዊ መረጃዎች መካከል በ5ቱ ሊግ አይደለም በ10ሩ ትላልቅ ሊጎች ውስጥ እንደ ሊቨርፑል 590 ሎንግ ፓስ ያስተናገደ ክለብ የለም። 590 በሊጉ ብቻ 570 ሎንግ ፓስ አስተናግዷል ሊቨርፑል። 570 ረጃጅም ኳሶችን የእጅ ኳስ የተወረወረም ሊሆን ይችላል። በኦፖዚሽን ሀፍ የተገኘ ቅጣት ምት በቀጥታ ወደ ሊቨርፑል ኤሪያ ኮስተ። ለምን የሊቨርፑል ላይ አደጋ ለመፍጠር አንድ ቡድን ታክቲካዊ ቅኝትን ኦቨር ቲንክ ማድረግ አያስፈልግም። በቀላሉ የክለቡ ስትራክቸር ክፍት ነው። በጣም ሶፍት የሆነ ቡድን ነው። አሁን በጣም ሶፍት መሆኑን ደግሞ የሚያጋልጠው ከአምናው ስትራክቸር ሞር ዳይሬክት እና ይሄ አታኪንግ ማይንድ ያለው ቡድን ነው እየተጠቀምኩ ያለሁት ለማለት ስሎት ተጫዋቾች ከኤሪያቸው ውጭ ወጥተው እንዲጫወቱ ያደርጋል። ያ ሊቨርፑልን በጣም ሶፍት አድርጎ በቀላሉ ለሽግግር እንቅስቃሴ ሴንትራል ፕሮግረሱ ክፍት ነው። ለመልሶ ማጥቃት እንቅስቃሴ ክፍት ነው። በተለይ ሰከንድ ቦል መሸነፉ ብቻ አይደለም፣ ኤሪያል ዱዌሎችን ሊቨርፑሎች በቀላሉ ይሸነፋሉ። አግሬሲቭ መሆን አልቻሉም፣ ታይት መሆን አልቻሉም፣ አንግሎችን ማጥበብ አልቻሉም። ተጋጣሚ በተለይ ሃይ ኢንቴንስ ሆኖ በመልሶ ማጥቃት ከመጣ የሊቨርፑል የሃይ ላይን ስትራክቸር በቀላሉ ነው የሚታለፈው። እነዚህ ሁሉ ጥንካሬዎች ካምነው ቡድኑ እኮ ቢያንስ ተከላካይ መስመር ላይ አንድ ኳሊቲ ነው የጨመረው። ሮቦን ሲያስገባ ሊቨርፑል ለምንድን ለመረጋጋት የሚሞክረው? እስቲ አድማጮች በደንብ ከታዘባችሁ የሆነ መረጋጋት መስከን ይታያል። ምክንያቱም በዛ በቀኝ በኩል ያለው ተጫዋች ኤክስፒሪየንሱ ከዚህ ቡድን ጋር ተዋህዷል።
ታይሚንግ ክፍተት አይፈጥርም። ኪርኬዝ ወጥቶ ሮቦ ሲገባ ፍጹም መረጋጋት የሚያሳየው በየትኛው ታይሚንግ ማጥቃት ማስጀመር እንዳለበት ያውቃል። በየትኛው ታይሚንግ መከላከልን ማስቀደም እንዳለበት ያውቃል። ይሄን የያዘውን ኳስ ዳይሬክት አታክ ከተከላካይ ጀርባ ለጋክፖ ሲጥል ጋክፖ የሚሮጥበትን ስፔስ ካልኩሌት አድርጎ ነው። ለምን ይመስላችኋል? አንዲ ሮበርትሰን ለኤኬቲኬ ኢንትራ ፍራንክፈርት ላይ ያን ታይሚንግ የተጠቀመው ኤክስፒሪየንስ ነው። አዳፕት የማድረግ ስትራክቸሩ አይዛነፍም። ግን ኬርኬዝ ሲገባ ለምሳሌ ታይሚንግ ስህተቱ ምንድን ነው? ወደኋላ መመለስ የሌለበት ኳስ ላይ ይመልሳል። ማጥቃት ያለበት ኳስ ላይ ደግሞ አያጠቃም፣ ያዘገያል። ማጥቃት የሌለበት ፓርት ላይ ደግሞ ቴምቦን ከፍ አድርጎ ያጠቃና ሪከቨር ለማድረግ ኤሪያዎችን ይከፍታል። ምስቅልቅል ያለ ታክቲክ፣ ስትራክቸሩን ያልጠበቀ የተዛነፈ። ይሄ ደግሞ ክለቡን ለምን አጋልጧል? በቀላሉ በሎንግ ቦል ሊቨርፑል ጥሎ የሚመጣውን ስፔስ ክሬት ለማድረግ ይህ አማካዩ ስፍራ አጭር የሚነሳውን ጥያቄ ተውት። እሱ ዓለም ላይ የትኛውንም ቡድን መበታተን የሚችል የፊት መስመር ተጫዋች አለ። የክለቡ ዋና ስትራክቸር አሁንም ዲፌንስ ስትራክቸሩ ካልተስተካከለ ሊቨርፑል ዓለም ላይ የቀድሞ ፕራይም ታይም ላይ የሚገኙትን ሜሲና ሮናልዶን ቢያመጣ ሊቨርፑል ተጋጣሚን አያሸንፍም። ይሄን ቢልድ አፕ ስትራክቸር ካላስተካከለ ሜሲና ሮናልዶን ብቻ ሳይሆን ክሎፕና ጋርዲዮላ ቤንች ላይ ሆነው ሊቨርፑልን ቢያሰለጥኑ በዚህ የተከላካይ ስትራክቸር ሶፍት ሆኖ ሊቨርፑል አሁንም በሊጉ በርካታ ግብ ያስተናገደ ነው። ይቀጥላል ይሄ ግብ ማስተናገዱ ከቶፕ 6 ክለብ። አምና በዚህ ወቅት እኮ ሊቨርፑል አይደለም ከፍተኛ ግብ ለማስተናገድ አሁን አርሴናል ላይ የተፈጠረው ቢግ ቻንስ 5 ነው። ሊቨርፑል ላይ አምና በዚህ ላይ የተፈጠረው ቢግ ቻንስ 4 ነው። 4 ቢግ ቻንስ አምና። ስለ ክሊን ሺት አይደለም ስለተፈጠረው ቢግ ቻንስ ካነሳን 4 ቢግ ቻንስ ነው። አንድ ቡድን ፕሬስ ሲያደርግ አሁን ለምሳሌ አምና የምናነሳው አስደናቂ ፕሬሲንግ ምንድን ነው? ዞናል ፕሬስ ነው። ማንቱማን ፕሬስ ነው። የየርገን ክሎፕ አግሬሲቭ መሆናቸው እና ይሄ ኮንቲኒቲ ያለው ፕሬሲንግ የጄጂ ፕሬሲንግ ይሄ የማይቆም ወይም ለጆክም ለዎክም የማይመች ኢንቴንስ ሆኖ ሜዳ ውስጥ ምላሽ ሪያክሽን መስጠት ነው በፍጥነት ቢበዛ አንድን ኳስ ሪከቨር ለማድረግ 11 ሰከንድ ከበዛ ተጋጣሚ ደግሞ ወደ ራሳቸው ኤሪያ ሳይመጡ እዛው ሃይ ፕረስ ማድረግ ከተፈለገ ደግሞ 11 ሰከንድ ማንቶማን ፕረስ ደግሞ በፍጥነት ለማድረግ 9 ሰከንድ እያለ ይቀንሳል። የክሎፕ ጄጂ ፕሬሲንግ አይደል? ሊቨርፑል ዘንድሮ 1 ደቂቃ ከ42 ሰከንድ ነው ፕረስ የሚያደርገው። አምና ግን ዞናል ፕረስ ሲያደርግ ተጋጣሚ ራሱን ተጋላጭ የሚያደርግበትን የራሱን ያደጋ ክልል ትቶ እንዲመጣ ሊቨርፑል ራሱን ወደኋላ ዘንብሎ ተጋጣሚ ኤሪያዎችን እንዲከፍት የሚስብበት ስትራክቸር አለ። ራሱን ወደ ሎው ብሎክ ወደኋላ መልሶ ያኔ ዞናል ፕረስ ስለሚያደርግ ተጋጣሚ ስፔስ ያጣና በፍጥነት ኳሱ ይነጠቃል። ያኔ ከተከላካይ ጀርባ በሮበርትሰንም በማካሊስተርም በግራቨንበርግም በትሬንት አሌክሳንደር-አርኖልድ እንዲሁም በቫንዳይክ ኤሪያዎች ላይ ኳሶችን ጥሎ ሳላ ጋክፖ በፈጣን ትራንዚሽን ሊቨርፑል ይሄ በሃይ ተርኖቨር በርካታ ግብ አስቆጥሯል በቀላሉ። ዘንድሮ ግን 1 ደቂቃ ከ42 ሰከንድ ነው ሊቨርፑል ፕረስ የሚያደርገው ሜዳ ውስጥ። ተጫዋቾች ምን ያክል ኪሎ ሜትር ከቨር እንደሚያደርጉ እንደሚደክሙ ለምንድን ነው ፍሎሪያን ቪዝ አይታችሁ ከሆነ ሲያለከልክ ነው የምታዩት። ይሄ ተጫዋች ኳስ ሲመግብ ኳስ ሲቀበል ለቡድን አጋሮቹ የሚያስደንቁ ሌላ ለተጋጣሚ ተጫዋች የሚከብድ ፓሶችን ሲያደርግ ነው የምናውቀው። ሊቨርፑል ቤት ሃይ ፕረስ ሲያደርግ ክለቡ በደንብ ፕረስ ለማድረግ ስፔሶችን ያገኛል። ሃይ ፕረስ የሚያደርግ ከሆነ ደግሞ ይሄ የጠቀስኩላችሁ ዲፌንስ ስትራክቸር ደግሞ ተበርግዷል። በቀላሉ በሎንግ ቦል ይከፈታል። ወደ ሎው ብሎክ ስትራክቸር ተመልሶ ደግሞ ፍሎ ሲያደርግ ኳሶችን ቶሎ ያጣል፣ አግሬሲቭ አይሆንም። ሪከቨር ለማድረግ ደግሞ ፕረስ የሚያደርገው ደቂቃ 1 ደቂቃ ከ42 ሰከንድ ነው። የቲሙ ስትራክቸር ዲፌንሲቭ ላይኑ በደንብ ባላንስ ካልሆነ የሊቨርፑል የዚህ የውድድር ዓመት አደጋ ከዚህም በባሰ መቀጠሉ አይቀርም። አሁንም ተመሳሳይ ስትራክቸር ልክ ፓላስ ላይ ቼልሲ ላይ ያየነው ስትራክቸር አሁንም ሊቨርፑል ቤት እንደቀጠለ አልተስተካከለም። ምናልባት ኤክስፒሪየንስ ስለሌለው ማማርዳሽቪሊ ለቅንጅት ጊዜ ሊያስፈልገው ይችላል። የአሊሰን የሊደርሺፕ አቅም
የሚያስፈልገው ለዚህ ነው። አሁን ሊቨርፑል ቢልድ አፕ መጀመር የሌለበትን ኳስ ላይ አይጀምርም። አሊሰን በጣም ጥንቃቄውና እርጋታው፣ አንዳንዴ ደግሞ ፈጣን ውሳኔው። በነገራችን ላይ አንድ በቅርብ ሳምንት የተመለከትኩት አሊሰን ከጀመራቸው የቢልድ አፕ ኳሶች ውስጥ ሊቨርፑል አምና ወደ 34% ግብ አስቆጥሯል የሚል ቁጥር እያየው ነበር። ምን ያክል ስፔሶችን እንደሚያይ ወይም ሊቨርፑል አደጋ ከተፈጠረበት በኋላ ኳሱን ይዞ የሚያስጀምርበት ፍጥነትም ሊሆን ይችላል፣ ወይም ተጋጣሚ የያዘውን ፖዚሽን አይቶ ለቡድን አጋሮቹ የሚያቀብለው ኳስ። ይሄ በቢልድ አፕ በኩል ትልቅ ክፍተት ሊሆን ይችላል አሊሰን አለመኖሩ። ግን እንዴት ነው የግብ ጠባቂ አለመኖር የቢልድ አፕ ስትራክቸሩን በዚህ ደረጃ ሊያዛንፍ የሚችለው? ይሄ ተቀባይነት ያለው አይመስለኝ። እንደ ምክንያት ቀርቧል ዘገባው ላይ። ይሄ ብዙ ማሳማኝ አይደለም። ለምንድነው ሮቴሽናል ያምናውን ሮቴሽናል ሞመንተም ሊቨርፑል የተወው? አሁን ማካሊስተር በአንዳንድ ጨዋታ ተርን አድርጎ ወደ 10 ቁጥር ገፋ ብሎ የሚጫወትበት ጨዋታዎችን አይተን ነበር። ለጆንስ የኋላውን የደብል ፒቮትን ስፔስ በመቶ አንዳንድ ጨዋታዎች ደግሞ ግራቨንበርክን ተጋጣሚ ታርጌት ሲያደርግ ማካሊስተር 6 ቁጥር ይሆንና ግራቨንበርክ አንድ ስቴፕ ወደፊት ይሄዳል። ለምሳሌ አምና ሾለረስት ፓርክ ሊቨርፑል በዲየጎ ጆታ ብቸኛ ግብ ክሪስታል ፓላስ ሜዳ ፓላስን ሲያሸንፍ በደንብ ላስታወሰ ስሎት ትልቅ ታክቲካዊ ሽፍት ያደረጉት አንዱን ተጫዋች ወደፊት እንደውም ሰቦዝ ላይም ቤንች በማድረግ ጆንስን ነበር ያስገቡት። ራያን ግራቨንበርክም ወደፊት አንድ ስቴፕ አስጠጉ። የፓላስ ማንቱማ ማርኪንግ የነበረው ታርጌት ያደረጉት የግራቨንበርክን ኤሪያ ነው። ግራቨንበርክን ወጣ ያደረጉና ወደኋላ ኮርቲስ ጆንስን እና ማካሊስተርን ነበር የመለሱት። አሁን ሮቴሽናልም ሞመንተም የለም ሊቨርፑል ቤት እና ዲስጆይንት የሆኑ ፓሶች ይበዛሉ። ይሄ ጉዳይ ግን ከጊዜ ወደ ጊዜ በእንዲህ መልኩ መቀጠሉ ለስሎት የሊቨርፑል ቤት ስራቸው ምናልባት እዚህ ጋር አደጋ ሊፈጠር ይችላል። አንድ ነገር የሊቨርፑል አድማጮች፣ የሊቨርፑል ደጋፊዎች፣ የሊቨርፑል የእግር ኳስ ቤተሰቦች እዚህ ጋር አንድ ጉዳይ ለማንሳት ያክል ትልቁ የሊቨርፑል አቅም ዊኒንግ ሜንታሊቲ ነው፣ የማይፈርስ እና መሸነፍን የሚቀበል አይደንቲቲ አይደለም ቡድኑ። መሸነፍን እንኳን ቶሎ ሪከቨር የማድረግ አይደንቲቲ አለው። ይሄን ደግሞ የገነቡት ክሎፕ ነው። ሽንፈትን በጭራሽ አይፈልጉም። እንደውም አንድ ጊዜ ዋይናልደም ሊቨርፑልን ከለቀቀ በኋላ ከነሳላ ጋር ሁላ ሆኖ በአንድ የፕሪሲዝን ቆይታ አንድ ቶክ ሾው ላይ ነው መሰለኝ ተጋብዘው በለቀቀ ዓመታው ሲናገር መልበሻ ክፍል ውስጥ ተሸንፈን የርገን ክሎፕ ማየት በጣም ያሳቅቃል፣ ያስፈራል። እሳቸው ማየት ምት ነው የሚቀራቸው ነው የሚለው። ቁጣቸው በጣም ነው የሚያስፈራው እና አንዳንዴ አያናግሩንም። በኮሊደር መሀል በጣም የሚያስፈራ እይታ አላቸው እና በነጋታው ለሪከቨሪ ትሬኒንግ ላይ ስንመጣ ጭምር በጣም ሲሪየስ ሆኖ ነው የሚጠብቁን እና ያን ወቅት የምንሰራው ስራና የምንለፋበት መንገድ ይለያል። በቃ ያን የሽንፈት ይሄ ስፕሪት ቶሎ ለማራገፍ ማለት ነው። ስናሸንፍ ግን ይሄን ደስታና ይሄን ስሜት ለማየት ስንል ከአሰልጣኛችን ይሄ የሚደርሰ ሙገሳና ይሄ አክፈው እኛ የሚያበረታቱበት መንገድ መነቃቃታችንን ከፍ ያደርጋል እና ሽንፈትን በጭራሽ መልበሻ ክፍሉ አልተላመደም። ለዛ እኮ ሊቨርፑል በ6 ዓመት አንዴ ነው 3 ተከታታይ ጨዋታ የሚሸነፈው ሽንፈትን ስለማይላበስ። ወይም ያን የውድድር ዓመት ሊቨርፑል በጉዳት ከፍተኛ መመሰቃቀል አጋጥሞታል ወይም የሆነ ችግር አለ እንጂ 3 ተከታታይ ጨዋታ በኤርገን ክሎፕ ውስጥ አይሸነፍም ነበር። አሁን ግን 4 ተከታታይ ጨዋታ ሊቨርፑል በሊጉ ተሸነፈ። ካለፉት 6 ጨዋታዎች 5ቱን ተሸነፈ። ይሄ ቀይ ማብራት ሊበራ 2 ጨዋታ ነው የሚቀረው። ይሄ የፈለገ ነገር ቢሆን እነ ሪቻርድ ሂውዝ እና ማይክል ኤድዋርድ ግማሽ ቢሊዮን ፓውንድ ክለቡን ያስፈቀዱት ይሄ ውጤት እንዲመዘገብ አይደለም። አንድ ቀጣይነት ያለውና ለቀጣይ 5-6 ዓመት ሊጉን ዶሚኔት የሚያደርግ ቡድን ለመገንባት ነው። የሊጉ ምርጥ አጥቂ፣ የአምስቱን ትላልቅ ሊግ ምርጡን ክሬቲቭ፣ በአምስቱ ትላልቅ ሊግ የወደፊቱ ምርጡን ታለንት ተጫዋች
ከ300 ሚሊዮን ፓውንድ በላይ አውጥተው ውጤት ሲጠፋ እንደው አሰልጣኙ ቅንጅት እንዲያመጣ ብለው የሚቀመጡ ስራ አስኪያጆች አይደሉም። ስሎትም ለአሰልጣኝነት ዘመናቸው ከባድ አደጋ ነው እየፈጠሩ የሚገኙት። ኦርጋናይዝ ለማድረግ እያንዳንዱ ቦታ ጥያቄ እያስነሳ ነው። አሁን ትልቁን ክፍተት ነው ያነሳ ነው እንጂ ጠለቅ ብለን ከሄድን ጉዳዮች እያደጉ ይመጣሉ። እስቲ በሌሎች ፕሮግራሞች ደግሞ የተሻለ ጉዳይ ይዘን ለማምጣት እንሞክራለን። አርነ ስሎት አሁንም በሰበብና በምክንያት እየተሻገሩ ነው። በቀጣይ ጨዋታስ በተለይ ነገ ከክሪስታል ፓላስ ጋር በካራቦ ካፕ አንፊልድ ላይ ጨዋታ አላቸው። ያንን ጨዋታ በተመለከተ እስቲ ነገ ደግሞ ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። በሶስት ፕሮግራም ከእናንተ ጋር ቆይታ አደረግን። የሩበን አሞሪም እውነተኛው የቡድን ግንባታ፣ አርሴናል በወቅታ 67.34% የማሸነፍ እድል በወቅታ የተሰጠበትን፣ አርነ ስሎት ደግሞ ምክንያት የማያጡበት የዘንድሮ የቡድናቸውን ጉዳይ በሶስት ፕሮግራም ከእናንተ ጋር እንዲመልኩ ቆይታ አደረግን። ላይክ ማድረጋችሁ እንዳትረሱ። የሰሞኑን አይነት ላይክ በተለይ በአባ ፕሮግራም ላይ ያሳያችሁት መነቃቃት፣ ላይክ ኮሜንታችሁ እንግዲህ አኩርታችሁናል። ቴንኪዩ በጣም ማለት እንፈልጋለን። ልክ እንደዛ ይህንንም ተደራሽነትን ከፍ አድርጉ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ከኛ ጋር ድጋፍ እያደረጋችሁ እንድትቆዩ ቅድም በነገርናችሁ አድራሻ መሰረት አድማጮቻችን ኮንታክት እኛ ማድረግ ከፈለጋችሁ በዚህ አድራሻ ስልክ ቁጥር ኮንታክት ማድረግ ትችላላችሁ። ከእናንተ ጋር በሶስት ፕሮግራም ሚናድ አብዲ ነበርኩ ቆይታ ያደረግኩት። ሰላም ቆዩ።